አሁን ይሄንን ማን ያምናል? ሄሉን በገንዘብ ሸጣት፣ ለገንዘብ ተደራደራት። በገንዘብ ኤንዲ ለኤሪክ ገንዘብ ተቀብሎ ሸጣት፣ እንዲያግባባው አብረው እንዲሆኑ በፍቅር እንዲቀጥሉ። እንግዲህ ኤሪክ ለኤንዲ ከፍሎ ብር ሄሉን አብራው እንድትሆን አድርጓል ብለው እንግዲህ እሪ እያሉ ይገኛሉ። እኔ ገረመኝ የጆሲ ማሽቃበጥ። እንደዚህ አይነት ስብዕና፣ እንደዚህ አይነት ማንነት፣ እንደዚህ አይነት አቋም፣ እንደዚህ አይነት ንግግር አይቼብህ ሰምቼብህ አላውቅም። በጣም ወረድክብኝ ዛሬ ማለት በጣም። ሄሉም እንደዛው። ምን እየሆናችሁ ነው? ሲጀመር ምኑን ከምኑ ነው የምትቀላቅሉት? ምኑን ከምኑ ነው የምታገናኙት? ሲጀመር ገንዘብ በሚሊየንም በቢሊየንም የሚቆጠር ገንዘብ ይስጠው። እናንተ ምን አገባችሁ? አብሮት ነው የሚውለው፣ ይጠብቀዋል፣ ሀሳቡን ይረዳዋል። ማንም በሌለው ሰዓት ጆሲም ፊቱን ሲያዞርበት፣ ሄሉም እንደዛው አፍቅሬያታለሁ ብሎ የመጣው ለሷ ብሎ እንደሆነ እያወቀች ፊት ነስታው ነበር። ብዙ ክፉ ደግ ተናግረው ነበር አይደለ እንዴ? ሁላችንም እንደምናውቀው ሁሉም ፊቱን ባዞረበት ሰዓት አለውልህ ያለው እንዳይጎዳ ከልቡ ሲረዳው ሲያግዘው የነበረው ኤንዲ ነው። ዛሬ ላይ ግን ጆሲ ራሱ ሴታ ሴት፣ የምሬ ነው ሴት፣ በቃ ሴት። አንተ ወሬ እንዲህ ትወዳለህ እንዴ? ወንድ ልጅ አይደለ እንዴ? እንዴ በስተመጨረሻም ሄሉ ትናንትና ሲጀመር ሄሉ ማለት ነው ውሸታም ነሽ። ይቅርታ አድርጉልኝ እንደዚህ ስናገር እንደዚህ ስል ማለት ውሸታም ነሽ። ምክንያቱም ምን መሰላችሁ ውሸታም ነሽ ያልኳት ምክንያት ከዚህ ልጅ ጋር አብራ እንደማትቀጥል እኔ መጀመሪያውንም ነግሬያችኋለሁ። በምንም ተአምር ይሄ ልጅ በጊዜ ማትሸኘው ከሆነ ወደ ሀገሩ ይጎዳል። ምክንያቱም ሄሉ የፈለገ እንደው ሃይማኖት ልቀይር እንኳን ብሎ አልኩኝ ቢቀይር ራሱ ሃይማኖቱን እንደማትቀበለው 100% ያስቀድሜ ነግሬያችሁ ነበር። ይሄንን እያወቀች ትናንትና አደባብሳ በቃ እንዲሄድ ብቻ ነው ያልፈለገችው። በነገራችን ላይ ሄሉን ምን እያሏት ነበረ? እየሸቀለችበት ነው ለዩቲዩብ ብላ ነው ምናምን ዶላር እየሰበሰበችበት ነው እንጂ በምንም ተአምር ከዚህ ልጅ ጋር አብረው አትሆንም የምትሉ ሰዎችም ነበራችሁ። ስለሱ መጣበታለሁ። ግን እቺ ልጅ አብረው እንደማትቀጥል እያወቀች አደባብሳ እንደማይሄድ ነው እንዳይሄድ አብሯት እንዲሰራ አብሯት የሆነ እንዲቆይ ጥሩ ስሜት በቃ አለ አይደለ? የሆነ መጥፎ ነገር ስለ ኢትዮጵያም ስለ እሷም ይዞ እንዳይመለስ እንጂ የፈለገችው ፍቅሩን ተቀብሎ አይደለም። ማወቅ ያለባችሁ ነገር ያስቀረችው ትናንትና በቃ መሄዱ ደብሯት ነው እንጂ ፍቅሩን መቼም ቢሆን ልትቀበሉ አትችልም። መቼም ቢሆን ማለት ነው ከሱ ጋር ልትሆን አትችልም ብዬ እኔ ገና ቪዲዮ ሲጀምር ተናግሬያለሁ። ምን አለች በሉኝ። አሁንም እንደዛ ነው። እና ሄሉ ይሄ ልጅ አሁን በቃ ተስፋ አድርጓል፣ ደስ ብሎታል። ከሱ ጋር ሆና ፈገግ ስትል፣ ከሱ ጋር ሆና ጊዜ ስታሳልፍ፣ ከሱ ጋር ሆና የምታወራቸው ወሬዎቹ በቃ እንደተቀበለችው አይነት ነገር ነው እየተሰማው ያለው። ሄሉ ደግሞ ይሄ ነገር ስላስፈራት ተመልካችም እያየ ስለሆነ ጓደኞቹም እነ ኤንዲም እንዲሁም ደግሞ በተለይ ኤንዲ ጆሲን ተውት፣ አሽቀባጭ ነው። ከዚህም እዛም ነው የሚዘለው ምናምን የሚሮጠው አቋም የለውም። እና እነሱ ምን ይሉኛል ብላ ስላሰበች ነው ኤንዲን ማለት ኤሪክን ከህይወቷ ለማራቅ ወይ ደግሞ በዚህ ሰበብ አድርጋ ከሱ መለየት ስለፈለገች ወይ ደግሞ ሀሳቧን መቀየሯን በቃ ሀሳቤ ቀይሬያለሁ ካንተ ጋር መሆን አልፈልግም ብትል ብዙ ሰው ሊወቅሳት ሆነ። ስለዚህ ያላት አማራጭ ምንድነው? በቃ ይህንን ሰበብ ፈጥራ ብር ከፍለ ነው በቃ ኤንዲ እኔን አንተን እንዲያግባባን አንድ ላይ እንድንሆን የሆነ ብር ከፍለው ነው። ስለዚህ ለምን በገንዘብ እንደዚህ ያደረክ ብላ የሆነ ነገር ከሷ ለማራቅ ነው የተጠቀመችው ዘዴ ነው እንጂ በምንም ተአምር ኤንዲ ብር እንኳን ቢቀበል እሺ ተቀበለ። ኤንዲ ምን አደረገ? ትክክለኛ ነገሩን ነበር ሲናገር የነበረው። በቃ በትክክለኛ መንገድ ነው እንጂ ሄሉን በቃ በግዴታ ተጭኗት እንድትቀበለው አላደረገም። መፍቷ የሷ ነው። አልቀበልም፣ አብሬው አልቀጥልም፣ አብሬው አልሆንም የማለት መፍት አላት አይደለ እንዴ? ማንም ያስገደዳት ሰው የለም። በራሷ ፍላጎት ነው እኔ ሲመስለኝ ከኤንዲ ጋር እንድትግባባ ያደረጋት። ይህንን ነው እንትን የምለውና ዛሬ ላይ ኤንዲን ጓደኛችሁን አብሯችሁ ብዙ ነገር ያሳለፈን ሰው በዚህ ልክ ጆሲ ደግሞ ቀልቃላ ምን አይነት ሰው ነው በእናት? እንዲህ
ቁም ስቅሉን ያሳያችሁት እኮ ይሄን ያህል የሰው ነፍስ አጥፍቷል። ለአንድ ቀልቃላ ደግሞ መጣለች። በእናታችሁ የሆነ መንቃራ መረጃ ማስረጃ አለኝ እና ይኑርሻ እንኳን ሰጠው ደግ አደረገ እንዴ። በምን ሂሳብ ነው ብር የሚሰጠው? ኤሪክ ራሱ መጥቶ አይደል እንዴ ፍቅሩን የገለጸላት? በቃ አፈቅራት መጥቶ ተናገረ። ፍቅሩ የውሸትም ይሁን የእውነትም እሷ ማጣራት ያለባት እሷ ነች፣ አለመቀበልም ያለባት እሷ ነች። ስለዚህ የሄሉ ጥፋት ምንድን ነው? አንደኛ ገና እርግጠኛ ባልሆነችው ነገር መጣ ማለት ኤሪክ መጣ፣ ብር ሰጣኸዋል አለችው። ለማስቲካ ይስጠው፣ ለከረሚላ ይስጠው፣ ለለስላሳ ገዝ ተጠጣ ብሎ ይስጠው፣ ወይ ደግሞ የሆነ ነገር ግዛልኝ ብሎ ይስጠው። ያን ብር ገና አላወቀችም አይደል እንዴ? ብር ሰጣኸዋል አለችው። አዎ ሰጥቻለሁ አለው አላት። ግን አንቺን ለማስመጥ ወይ ደግሞ አንቺን የሆነ ነገር እንዲያሳምንልኝ ምናምን እንደዚህ ሰጥቻለሁ ጉቦ ከፍያለሁ አላለም። ያንን ጫፍ ይዛችሁ የጆሴ ማሽቃበጥ፣ እኔ ካንተ ይሄንን አልጠብቅም። በእውነት በጣም አስቀያሚ ነገር ነው የተናገርከው። አስቀያሚ ጆሴ እኮ ኤንዲ እኮ ማለት በጣም ጓደኛ አይደለ እንዴ? ምንድን ነው አስቀያሚ ነገር? ብዙ ተመልካቾችም ብዙ ነገር ስትሉ ነበር። እሺ ከፈለው ምን አደረገ ታዲያ? ከፍሎታል እንበልሽ። ግን ሄሉ ጋር እንዲግባቡ ምን አደረገ? ትክክለኛ ነገሩን ነበር ሲናገር የነበረው። ፍቅሩ የእውነት ይሁን የውሸት ይሁን አያውቅም። በቃ ተናገረ። እጁን ሲቆርጥ አየ፣ ሁሉን ነገር ሰማ፣ ተረዳው። በቃ እንደ ሰው አምጥቶ አገናኘው። ከዛ ውጪ ፍቅሩን ራሱ እንዲያወጣ እንጂ ኤንዲ አይደለም ፍቅሩን አውጥቶ የገለጸላት ኤሪክ ነው አይደለ እንዴ? እንጂ በዚህ አይነት ልክ ሰውን ማመናጨቅ። ከዛ ስልኳ ማስረጃ አለ ተብሎ ሊመጣ ሲል ደግነቱ ስልኩ ባትሪ ዘግቷል። ባይዘጋም ማስረጃ የላትም። ቢኖራትም በቃ የመናገር መፍት የላችሁም። በቃ ከዚህ በኋላ ጓደኝነታችን አብቅቷል፣ ከዚህ በኋላ ጓደኝነታችን አልቋል። ጆሲም ሄሉም አረ ምን ሆናችሁ ነው? ተረጋጉ እንዴ! እኔ እኮ ገረመኝ። እስኪ ተረጋጉ መጀመሪያ። እንዲህ በጭራሽ እኔ ይሄው ምን አለች በሉኝ። ብር ተቀብሎ ከሆነ እኔ በፈለጋችሁት እቀጣለሁ፣ በፈለጋችሁት ነገር። ኤንዲ ከኤሪክ ሄሉን ለማግባባት ወይ ደግሞ ኤሪክ ሳይወዳት ሳያፈቅራት ፍቅሩ የውሸት እንደሆነ እያወቀ ግን የእውነት ምን ይጠቀማል? ቆይ እሺ ብር ተቀብሎ ከሆነ ይሄ ልጅ ምናልባትም እሺ ለፍቅር የከፈለው ዋጋ ሊሆን ይችላል። ብር ከፍሎ ያችን ሴት ማግኘቱ ምን ችግር አለው? ክፉ አይደለም። ሊገላት አይደለም፣ ሊጎዳት አይደለም። እንዴ መጣው ፍቅሩን ሊገልጽላት እንደሚወዳት ሊነግራት ነው የመጣው አይደለ እንዴ? ስለዚህ ይሄ ሰው ኤሪክ ኤንዲ ማለት ነው ሄሉን ማገናኘቱ በገንዘብም ቢሆን ክፋት የለውም። በቃ ባጭሩ ግን እንደኔ 100% ምነግራችሁ 99 ምናምን አላችሁ 100% ምነግራችሁ ነገር በምንም ተአምር እንደዚህ አይነት ብልግና አያደርግም። ፍቅሩ የእውነት እንደሆነ ስለገባው ነው እንጂ የሀገሩን ልጅ አሳልፎ አይሰጥም። ለዛውም ጓደኛ የሚላትን ሴት የሚያውቃትን ሴት አሳልፎ ለሌላ ለውጭ ሀገር ዜጋ እንዲጫወትባት፣ እንዲቀልድባት፣ እንዲያስመስልባት፣ እንዲያሾፍባት፣ እንዲያፌዝባት አያደርግም። በተአምር ብር አይቀበልም። ተቀብሎትም ከሆነ ልክ እንደ ጋርድ ነው የሚሆነው። አይታችኋል አይደለ እንደ አንድ ቀን እንኳን አብሮት ሳይውል ቀርቶ አብሮት ሳያመሽ ቀርቶ እንደዛ ቀጥቅጠው ራሱን ስንት ነገር እስኪፈጠር ደርሶ አታስታውሱም እንዴ? ኤንዲ አብሮ ስላልነበረ እኮ ነው። ሶ እንዲ አብሮት አለውል ለሚል ሰው ቢከፍለውም ኢትስ ኖርማል። ሶ አታካብዱ። ጆሲ ደግሞ ነገር አትብላ፣ ሴት አትሆን፣ በቃ ሴት አትሆን። የሆነ አሁን እሺ ዛሬ እንዲ አስቀያሚ ቃል በቃ አጨፈጨፋችሁት። በቃ ለሶስቱ ናችሁ። አንተ እንደዚህ አስመሳይ ሌባ አይነ ደረቅ ምናምን አጨፋጨፋችሁታ። ነገ መጦ እውነታው ሲጋለጥ እውነታው ሲወጣ ዛሬ ለመጣች ሴት አምናችሁ እሱን እንዲ ማለቱ ተገቢ ነው አይደለም። ነገ ይቅርታ ልትሉት ነው ታዲያ። ይገርማል እኮ አንዳንዴ ሰዎች የልባቸውን ከተናገሩ በኋላ ይቅርታ ሲጠይቁ በጣም ይገርመኛል። እግዚአብሔርን መጀመሪያ ለምትናገሩት ንግግር የሆነ ገደብ ይኖራችሁ። የሰው ልጅ ዝም ብላችሁ ከመዝለፍ ተቆጠቡ። በቃ የሚያስጠላ ነገር አታድርጉ። ለሁሉም ሰው ነው መልእክት ማስተላለፍ የምፈልገው እና ኤንዲ በጭራሽ እንደዚህ ያደረገውም። ኤሪክ እንግዲህ ብር ሰጥቼዋለሁ አዎ ምናምን ብሎ ስልክ ተደወለለት። ከኤርፖርት የሚቀበለው እቃ ስለነበረ ሄዷል። እነ ሄሉም እዚህ ነገር እየበሉ ነበረ። ጆሲ እያቀጣጠለ እያቀሳሰረ ነበር። ጭራሽ ደግሞ ቪዲዮን ሳያየው እኔ ቪዲዮን አይቼዋለሁ ብር ስትቀበል አዎ እና ይቀበላ ታዲያ ምንድነው ላንተ ስላልተሰጠህ በጣም ቆጨህ እንዴ ከመጀመሪያውም ጀምሮ በጣም ነው ስታሽቀብጥ ጆሲ። ይሄ ያንተ ማንነት አይደለም፣ ይሄ ያንተ ባህሪ አይደለም። እንደዚህ አይነት ንግግር፣ እንደዚህ አይነት ተግባር፣ እንደዚህ አይነት የወረደ ነገር ይደብራል። በቃ ባንተ አያምርም።
በቃ ነገር ወደዛ ወደዚህ ያራ ይደብራል። ኧረ ሼም ነው፣ ቢግ ሼም። እና ኤሪክ እንግዲህ መጦ እውነታውን ይናገራል ብዬ አስባለሁ። ግን አንዳንዴ የሆነ ነገር ከመናገራችሁ በፊት 3-4 ያስቡ። ሰውን አትግዱ። እንዲህ በጣም ነው ያሳዘነኝ የምር። እንደ ሄሉና ጆሲ ሲናገሮች ቀልቃል ላይ ደግሞ መጣ አድርገው አይቻለሁ ብር ስትቀበል ምናምን ለአንቺ ስላልሰጠሽ ተናደሽ ነው እንዴ? ኧረ ሰው ሁሉ እንዴ ምን አይነቶች ናቸው እናታችሁ። ለማንኛውም ግን ደባሪ ቪዲዮ ነው ያየሁትኝ። ኤኒዌይስ ግን ሄሉ ደግሞ እንዲህ ሰበብ ከምትፈልጊ እኔ ልንገርሽ እንደእውነቱ ማለት ነው፣ ወድሻለሁ፣ አከብርሻለሁ። ያንቺ ደስታ ያንቺ ስኬት ደስ ይለኛል። ግን አቁሚ በቃ። የማይሆን ተስፋ ነው እየሰጠሻለሽው ለሰው፣ የማይሆን መንገድ ነው እያሳየሻለሽው። ይደብራል። በቃ አብረሽው እንደማትሆኚ እኔም አንቺም ሁላችን የምናውቀው ነገር ነው። ግን ትናንትና እንደዛ በፍቅር ፈገግ ብለሽ ሲያዩሽ ሰዎች እንደምትቀበዩ በቃ እንደተቀበልሽው እነ ጆሲም እነ ኤንዲም አስበው ነበረ። ኤሪክም እንደዛው አስበው ነበር። ግን እንደማትቀበዩ እኔ አውቃለሁ 100%። ይኸው እኔ እምልላችኋለሁ አትቀበለውም። ስለዚህ የማትቀበለውን ሰበብ እየፈጠረች ሰበብ እያበዛች ልጁ ከሚጎዳ ወይ ደግሞ እሱን ከሷ ለማራቅ ብላ ያልሆነ ነገር ከምትጠቀም ያልሆነ ቃል ከምታወጣ በቃ እንደማትፈልገው በፍቅር በቃ ይህን ፍቅር መጀመር እንደማትፈልግ ያለውን እውነታ ውስጡ ያለውን ስሜቷን መናገር መቻል አለባት። ይሄ ልጅ ከዚህ በላይ ከቆየ ይጎዳል። የሰው ሀገር ሰው ነው ተብሎ እንደፈለገ መጫወቻ መሆን የለበትም። ይህንን ነገር ነው ልናገር የምችለው። ለሄሉ ይህንን መልእክት ሁላችሁ መጻፍ መቻል አለባችሁ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ከእውነት ጎን መቆም መቻል አለብን። ሁላችንም ፍትሃዊ ሆነን መናገር አለብን። ኤንዲን በጣም እየሰደባችሁት ነበረ። ከዚህ በፊትም አብሮ ሲሰራ ቪዲዮ የነበረ ብዙ ሰዎች ነበሩ። እነሱንም እኮ አጣልቶ አራርቆ አፋጅቷቸውን ሄደው ምናምን ትላላችሁ እናንተ። እስኪ አይታችሁ አውቃችሁ እውነታውን ተረድታችሁ ፍረዱ። በዛሬው ቪዲዮ እኔ እተማመናለሁ። ኤንዲ እግዚአብሔርን በጣም እተማመንበታለሁ። እንደዚህ አይነት የወረደ ነገር አያደርግም። የሚያፍሩት ቪዲዮ ይዞ የመጡት ጆሲ እንዲህ የተንቀለቀለው ቪዲዮ አለኝ ብላ ስትንቀለቀለ የነበረችው ነች የምትዋረደው። በቃ ሄሉስ ምናልባት እስኪ ሊሆን ይችላል ብላ አስባ ሊሆን ይችላል። እሷም ጥፋተኛ ነች በእርግጥ። ኤኒዌይስ ግን ኤንዲ እንደዚህ አይነት የወረደ ነገር አያደርግም በጭራሽ። ገንዘብ ቢፈልግ ብዙ ሌላ መስራት የሚችለው ነገር አለ። አለቀ። ጨርሻለሁ። የእናንተን ሀሳብ አስተያየት አስቀምጡ። ወዳችኋለሁ።